ጀነራል ሳይኮሎጂ ከፍሬሽማን ኮርሶች የመጀመሪያው የሆነው ወይም ደግሞ አንዱ የሆነው ጀነራል ሳይኮሎጂን እናያለን በፓርት 1 ማለት ነው። ፓርት 2 እያልን እንቀጥላለን ማለት ነው። ጀነራል ሳይኮሎጂ ቻፕተር 1 ዲፊኒሽን ኤንድ ኮንሰፕትስ ኦፍ ሳይኮሎጂ ይሆናል ማለት ነው። ብሬንስቶርሚንግ ኩዌሽኖች አሉ። ዋት ካምስ ቱ ዮር ማይንድ ዌን ዩ ሂር ዘ ወርድ ሳይኮሎጂ? ሳይኮሎጂ የሚለውን ቃል መጀመሪያ ስትሰሙ ቶሎ አእምሯችሁ ለሚመጣው ነገር ምንድን ነው? ሃቭ ዩ ሪድ ኦር ሊስን ቱ ኤኒቲንግ ሪሌትድ ቱ ሳይኮሎጂ? ስለ ሳይኮሎጂ ከዚህ በፊት ሰምታችኋል ወይም አንብባችኋል ወይ የሚለውን ነው። ሀዋት ወዝ ኢትስ ኮንተንት አባውት? ኮንተንቱ ደግሞ ማለት ስለምንድን ነው የሚያወራው? ዱ ዩ አፕሪሺየት ኢት? ዋይ? ዋት ዱ ዩ ኤክስፔክት ፍሮም ደ ኮርስ ኢን ሳይኮሎጂ? ከዚህ ኮርስ ምን ኤክስፔክት ታደርጋላችሁ፣ ምን ጠብቃላችሁ የሚለውን ነው። አፍተር ዳት ኦብጀክቲቮች አሉ። አት ዘ ኤንድ ኦፍ ዘ ቻፕተር ዘ ስቱደንት ኢዝ ኤክስፔክትድ ቱ ኖ አባውት፣ ስለ እነዚህ ነገራቶች ማወቅ ይጠበቅባቸዋል ማለት ነው። ይህንን ኮርስ ይህንን ቻፕተር ከጨረስን በኋላ አንደኛ ዲፋይን ቤዚክ ተርምስ ኢን ደ ኮርስ፣ ቤዚክ ተርም ናቸው እነሱን ዲፋይን እናደርጋለን። ኤክስፕሌን ደ ሮል ኦፍ ሳይኮሎጂ አስ ኤ ሚንስ ኦፍ ፕሮሞቲንግ ሂውማን ዌልፌር፣ ሮሉ ምንድን ነው? ስለ ሂውማን ዌልፌር ስለ ሰዎች ደህንነት ፕሮሞት ከማድረግ አንጻር የሳይኮሎጂ ሚና ምንድን ነው? ሪሌት ሜጀር ፐርስፔክቲቭ ኦፍ ሳይኮሎጂ ዊዝ ኢሹ ኢትስ ኮንሰርንድ አባውት፣ ስለ ሳይኮሎጂ ፐርስፔክቲቮችን የሚነሱባቸው ኢሹዎችን ስለ እነሱ እናያለን። ዲፈረንሺየት ሰብ ፊልድ ኦፍ ሳይኮሎጂ፣ ሳይኮሎጂ የተለያዩ ሰብ ፊልዶች አሉት፣ ስለ እነሱ ምንድን ናቸው የሚለውን ያህል። ዲስክራይብ ኤንድ ኢቫሉዌት ሜጀር ቴዎሬቲካል አፕሮች ቱ ሳይኮሎጂ፣ የተለያዩ ቴዎሬቲካል አፕሮቾች አሉ፣ ስኩል ኦፍ ቶቶች አሉ፣ እነሱን የምናይ ይሆናል ማለት ነው። እንዲሁም አይደንቲፋይ ዘ ሜን ኤሪያስ ኦፍ ሪሰርች ኢንተረስት ኤንድ ፕሮፌሽናል አክቲቪቲ ኢን ሳይኮሎጂ። ሜን ኤሪያ ኦፍ ሪሰርች ኢንተረስት የሳይኮሎጂ እናያለን። እንዲሁም ፕሮፌሽናል አክቲቪቲ ኢን ሳይኮሎጂ ምንድን ናቸው የሚለውን አይደንቲፋይ እናደርጋለን። ቀጥታ ወደ የመጀመሪያው ኮንተንት እንግባና ዲፊኒሽን ኢን ኮንሰፕትስ ኦፍ ሳይኮሎጂ ከሚለውን ጀምር። ሳይኮሎጂ ምንድን ነው ሲባል ሳይኮሎጂ ኢዝ ኮምፖዝድ ኦፍ ቱ ግሪክ ወርድስ፣ ከሁለት የግሪክ ቃላቶች የተዋቀረ ቃል ነው ማለት ነው። ሳይኪ እና ሎጎስ ከሚለው ሳይኪ ማለት ሶል ማይንድ ወይም ኮንሽስነስ የሚለውን ቃል ይይዝልናል ማለት ነው። ሳይኪ ማለት ሶል ነው፣ ነፍስ ማለት ነው። ማይንድ አእምሮ፣ ኮንሽስነስ ወይም ደግሞ ንቃተ ህሊና የሚለውን ይዝልን ይችላል ማለት ነው። ሎጎስ የሚለው ደግሞ ስተዲ ኖሌጅ ኦር ሳይንስ የሚለው ቃል ዛት ሚንስ ሳይኮሎጂ ስተዲ አባውት ደ ማይንድ፣ ስተዲ አባውት ደ ሶል ኦር ስተዲ አባውት ኮንሽስነስ ሊሆን ይችላል ማለት ነው። ወይም ደግሞ ናውሌጅ ኦር ሳይንስ ኦፍ ማይንድ ወይም ደግሞ ሳይንስ ኦፍ ኮንሽስነስ ሊሆን ይችላል። ደስ ፎር ዶስ አንሸንት ግሪክ ፊሎሶፈርስ ሳይኮሎጂ ዋዝ ዲፋይንድ አስ ስተዲ ኦፍ ማይንድ ኦር ስተዲ ኦፍ ሶል ይሉታል ማለት ነው። ሳይንቲፊካሊ ስናይ ግን ሳይኮሎጂ ኢዝ ዲፋይንድ አስ ዘ ሳይንቲፊክ ስተዲ ኦፍ ቢሄቪየር ኤንድ ሜንታል ፕሮሰስ ኦፍ ቦዝ ሂውማን ቢንግስ ኤንድ አዘር አኒማልስ። ሳይንቲፊካሊ ስናይ ግን ሳይኮሎጂ ምንድን ነው ስተዲ የሚያደርገው ስለ ቢሄቪየር እና ስለ ሜንታል ፕሮሰስን የማንን የሂውማን ቢንግን እንዲሁም የሌሎች እንስሳቶችንም ማለት ነው። ሳይኮሎጂ ስተዲ ቢሄቪየርስ ሳይኮሎጂ ባህሪያትን ያጠናል። ቱ ሜክ ኢንፈረንስ አባውት ዋት ዘ ፐርሰን ደዝ ኤንድ ፕሮሰስ ኢን ሂስ ኦር ሀር ማይንድ። ምንድነው አክት በሚያደርገውና ዋት ፐርሰን ደዝ ሰውየው ወይም ፐርሰን በሚያደርገው ነገርና ፕሮሰስ ኢን ሂስ ኦር ሀር ማይንድ በአእምሮ ላይ ደግሞ ባለው ነገር ደግሞ ፕሮሰስ በሚያደርገው ነገር መካከል ያለው ኢንፈረንስ ነው ሳይኮሎጂ ስተዲ የሚያደርገው። ያ ማለት ኦቨርት እና ከቨርት ቢሄቪየር ብለን እንጠራቸዋለን በሳይኮሎጂ። ኦቨርት የምንለው ይሄ ውጫዊ ወይም ደግሞ ኤክስተርናል ሰው ኦብዘርቭ እና ሜዥር ማድረግ የሚችል ከሆነ ያ ማለት ዋት ፐርሰን ደዝ ስንል እያደረግነው ያለው ነገር ነው አይደለ? ያ ማለት ኦቨርት ነው፣ ግልጽ የሆነ ነገር ማንም ሊያየው የሚችል ነገር ነው ማለት ነው። ግን ፕሮሰስ ኢን ሂስ ኦር ሀር ማይንድ ስንል አእምሯችሁ ላይ ፕሮሰስ የምናደርገው የምናስበው ነገር ሲሆን ግን ምንድነው ከቨርት ነው፣ ማንም ሊያይ አይችልም ማለት ነው። ከቨርት ቢሄቪየር ማይንድ ኦር ሜንታል ፕሮሰስ ሰቻስ ፊሊንጋችን፣ አሁን ስሜታችን፣ አቲቲዩዳችን፣ ቶት አመለካከታችን እሱ ኮቨርት ቢሄቪየር ነው የሚባለው። ኦቨርት ስንል ግን ኤክስተርናል ነው፣
ማንም ኦብዘርቭ እና ሜዠር ሊያደርገው የሚችል ነገር ከሆነ ማለት ነው። ከቨርት ስንል ግን የተሸፈነው ወይም ደግሞ አእምሯችን ውስጥ ፊልም እናደርገው ስሜታችን፣ አቲቲዩዳችን፣ ተውታችን ይሄ ነው ብለን መሳል አንችልም። ይሄ ልክ በዚህ ልክ ነው ብለን ደግሞ ሜዠር ማድረግ አንችልም አይደለ? ያ ከቨርት ቢሄቨር እንለዋለን። ስለዚህ ሳይኮሎጂ ሜንሊ ስለ ሁለቱ ነው የሚያጠናው ማለት ነው። ኦቨርት ቢሄቨር እና ከቨርት ቢሄቨር የሚለው አንላይክ አዘር ቢሄቨራል ሳይንስ ሳይኮሎጂ ኤክስክሉሲቭሊ ስተዲስ ኢንዲቪዥዋል ቢሄቨር ኤንድ ከቨርስ ዋይድ ሬንጅ ኦፍ ቢሄቨር። ከሌሎች ለየት ባለ መልኩ ቢሄቨራል ሳይንስ የምንላቸው ከነሱ ላይ በተለየ መልኩ ሳይኮሎጂ ኤክስክሉሲቭሊ ስለምን ያጠናል? ስለ ኢንዲቪዥዋል ቢሄቨሮች እንዲሁም ከቨርስ ዋይድ ሬንጅ ኦፍ ለቢሄቨር ደግሞ በጣም ከፍተኛ ቦታ ሰጥቶ ስተዲ ያደርጋል ማለት ነው። ከሌሎች በጣም በተለየ መልኩ ቢሄቨር ኢን ኢትስ ብሮደር ሴንስ ኢንክሉድ ኦል ታይፕስ ኦፍ ሂውማን አክቲቪቲ። ቢሄቨር ስንል እነዚህን ከታች ያሉ አክቲቪቲዎችንም ያካትታል ማለት ነው። ሞተር አክቲቪቲ ሊሆን ይችላል፣ ኮግኒቲቭ አክቲቪቲ፣ እንዲሁም ኤሞሽናል አክቲቪቲ እንዲሁም አዘር አክቲቪቲዎችን ያካትታል ማለት ነው። ሞተር አክቲቪቲ ስንል ለምሳሌ ዎኪንግ፣ ስፒኪንግ ሊሆን ይችላል። ይሄ ሞተር አክቲቪቲ ስንል ከአክሽን ጋር የተገናኙ ነገራቶች ናቸው። ለምሳሌ ዎክ ስናረግ መንቀሳቀስ ነው አይደል? ስፒክ እየተናገረን ነው። ያ ማለት የሆነ ከድርጊት ጋር የተገናኘ ነገር ነው ማለት ነው ሞተር አክቲቪቲ የምንለው። ኮግኒቲቭ አክቲቪቲ ግን ፐርሲቪንግ፣ ሪመምበሪንግ፣ ቲንኪንግ ወይም ሪዝኒንግ ይሄ ከማይንድ ጋር የተገናኙ ነገራቶች ናቸው። ፐርሲቭ ስናረግ፣ ሪመምበር ስናረግ ማለት ስናስታወስ፣ ቲንክ ስናረግ፣ ሪዝኒንግ አውት ስናረግ እነዚህ አእምሯችን ጋር የተገናኙ ነገራቶች ናቸው። ኢሞሽናል አክቲቪቲ ስንል ግን ይሄ ከስሜት ጋር የተገናኙ ነገራቶች ናቸው። ፊሊንግ ሃፒ፣ ሳድ፣ ኤንግሪ ቁጡነት ሲሰማን፣ ኤፍሬድ ወይም ደግሞ ፍርሃት እነዚህ ደግሞ ኢሞሽናል አክቲቪቲ ናቸው። ስለዚህ ቢሄቨር ስንል ኢንተርናሉንም ኤክስተርናሉንም ኢሞሽናል ኮግኒቲቭ ሞተር አክቲቪቲዎችንም ያካታል ማለት ነው። ቢሄቨር ኢዝ ቦዝ ሜንታል ኤንድ ቦዲሊ የተባለውም ለዚህ ነው። ሌላኛው ሳይኮሎጂ ኢዝ ሳይንስ ኦር አን አርት ይላል። ሳይኮሎጂ አርት ነው ወይስ ሳይንስ ነው የሚለውን ነው። ሳይኮሎጂ ኢዝ ሳይንስ አልሶ አን አርት። ሳይኮሎጂ ሳይንስም ነው አርትም ነው። እንዴት የሚለው እናያለን። ሳይኮሎጂ ኢዝ ሳይንስ። ሳይኮሎጂስት ላይክ ኤኒ አዘር ሳይንቲስት ዱ ኤክስፐሪመንት ኤንድ ፎሎ ሳይንቲፊክ ፕሮሲጀርስ ቱ አንደርስታንድ ኤንድ ሶልቭ ሂውማን ፕሮብሌምስ። ሳይንስ ነው ያልንበት ምክንያት ሳይኮሎጂ እንደ ሌሎች ሳይኮሎጂስቶች ልክ እንደ ሌሎች ሳይንቲስቶች ኤክስፐሪመንቶችን ይሰራሉ፣ እንዲሁም ፎሎ ያደርጋል፣ ይከተላሉ ሳይንቲፊክ ፕሮሲጀሮችን ማለት ነው። ለምን? ቱ አንደርስታንድ ኤንድ ሶልቭ ሂውማን ፕሮብሌምስ የሰዎችን ችግር አንደርስታንድ ለማድረግ እና ሶልቭ ለማድረግ ማለት ነው። ስለዚህ ልክ እንደ ሌሎች ሳይንቲስቶች ሳይኮሎጂስቶችንም ሂውማን ፕሮብሌም ሶልቭ ለማድረግ አንደርስታንድም ለማድረግ ሁሉንም ሳይንቲፊክ ፕሮሲጀሮች ይከተላሉ፣ ኤክስፐሪመንቶችንም ይሰራሉ። ስለዚህ ያ ከሆነ ደግሞ ሳይኮሎጂ ሳይንስ ነው ማለት ነው። ሌላው ሳይኮሎጂ አን አርት ነው። አን አርት ነው ስንል ሳይኮሎጂ ፎከስ ኦን አፕሊኬሽን ኦፍ ሳይንስ ቱ ፕሪቨንት ኤንድ ኮንትሮል ሂውማን ፕሮብሌምስ። አርት ማለት ፕሮፌሽን ኦር ጥበብ ነው አይደለ? ይሄ ፕሪቨንትም ኮንትሮል ሂውማን ፕሮብሌሞች ቀድሞ ፕሪቨንት ማድረግ ወይም ደግሞ ከተከሰቱ በኋላ ደግሞ ኮንትሮል የምናደርግበት አፕላይ የምናደርግበት ሳይንስ ከሆነ ሳይኮሎጂ አን አርት ይሆናል ማለት ነው። ሜኪንግ ላይፍ ፍሮም ወርስ ቱ ኤዚ። አርት ምንድን ነው? ላይፍን ከወርስ ወደ ምን የሚቀይርልን ነው? ወደ ኢዚ የሚቀይርልን ከሆነ ያ ነው አርት የምንለው ማለት ነው። ሌላው ሁለተኛው ኮንተንት ጋር ስንመጣ ጎልስ ኦፍ ሳይኮሎጂ ነው። ሳይኮሎጂ በዋነኝነት 4 ጎሎች አሉት። ዲስክራይቢንግ፣ ኤክስፕሌኒንግ፣ ፕሬዲክቲንግ ኤንድ ኮንትሮሊንግ። እነዚህ 4 ግቦች ይኖሩታል ማለት ነው። ዲስክራይብ ስንል ጊቪንግ ክሊር ፒክቸር አባውት ደ ፌኖሚና ኦር ቴሊንግ አባውት ዋት ሰምቲንግ ኢዝ ላይክ። ዲስክራይቢንግ ስንል በአጭሩ መግለጽ ማለት ነው አይደለ? ወይም ደግሞ ገለጻ ነው። ጊቪንግ ክሊር ፒክቸር ነው፣ ግልጽ የሆነ ምስል መስጠት ወይም ደግሞ መፍጠር። አባውት ደ ፊኖሚና ኦር ቴሊንግ አባውት ዋት ሰምቲንግ ኢዝ ላይክ ኦር ዋት ሰምቲንግ ኢዝ ሃፕንድ፣ ምን ተከሰተ የሚለውን ነገር ቴላ ማድረግ ማለት የሚያደርግልን ነው። ዲስክራይብ ነው ስለሆነ ነገር ምስል የሚቀርጽልን ወይም ደግሞ ዋት ሰምቲንግ ኢዝ ላይክ ሃፕንድ ወይም የሆነ ነገር
እንደተከሰተ የሚነግረን ከሆነ ዲስክራይብ እንለዋለን። ሁለተኛው ኤክስፕሌኒንግ ኢዝ ኦል አባውት ሰጀስቲንግ ፖሲብል ሪዝንስ ዋይ ኢት ዘ ቢሄቪየር ሃፕን። ኤክስፕሌኒንግ ሁላችን እናውቃለን፣ ሪዝን ነው። ኤክስፕሌኒንግ ስንል ዋይ ኢት የሚለውን የሚያብራራልን ነው። ዋይ ዳት ቢሄቪየር ኢዝ ሃፕን፣ ለምን ያ ቢሄቪየር ሃፕን ሆነ የሚለውን የሚያብራራልን ከሆነ ኤክስፕሌኒንግ። ዲስክራይቢንግ ግን ዋት ሰምቲንግ ኢዝ ሃፕንድ ኦር ላይክ ነው፣ ምን ተከሰተ የሚለውን ነው። ፕሪዲክቲንግ ሶስተኛው ዋንስ ዊ ኖው ዋት ሃፕንስ አይተናል አይደል? ዲስክራይቢንግ ነው ብለናል። እሱ ዋት ሃፕንስ ምን ተከሰተ የሚለው ዋይ ኢት ሃፕንስ ኤክስፕሌኒንግ ነው ብለናል። ዊ ካን ቢግን ቱ ስፔኩሌት ኦር ፕሪዲክት ዋት ዊል ሃፕን ኢን ዘ ፊውቸር። ፕሪዲክቲንግ ደግሞ ምንድነው? ዋት ዊል ሃፕን ኢን ዘ ፊውቸር፣ ፊውቸር ላይ ምን ሃፕን ሊያደርግ ይችላል ነው። አራተኛ ኮንትሮሊንግ ነው። ዚስ ዘ ላስት በት ዘ ሞስት ጎል ኦፍ ሳይኮሎጂ። የመጨረሻው ነገር ግን ዋነኛ የሳይኮሎጂ ጎል ምንድነው? ኮንትሮሊንግ ነው። ኤንድ ሪፈርስ ቱ ሄልፒንግ ሊሚቲንግ ኢንፍሉዌንሲንግ ኤንድ ቼንጂንግ ዘ ቢሄቪየር። ሄልፕ ያደርጋል ጥሩ ባህሪ ከሆነ፣ ሊሚቲንግ ያደርጋል መጥፎ ባህሪ ከሆነ፣ ኢንፍሉዌንስ ያደርጋል ጫና ያደርጋል፣ ቼንጅ መጨረሻ ግን ምን ሊያደርግ ይችላል? ቼንጅ ሊያደርግ ይችላል ማለት ነው። ወይም ደግሞ ባህሪው እንዲቀየር ሊያደርግ ይችላል። ሌላው ሂስቶሪካል ሩትስ ኦፍ ሳይኮሎጂ ነው። ዲር ስቱደንት ካን ዩ ኢማጂን ሃው ሎንግ ሃዝ ሳይኮሎጂ ቢን አራውንድ ኤንድ ዌር ዲድ ኢት ቢግን፣ ኬት ጀመረ የሚለውን ኢማጂን ታደርጋላችሁ ወይ ነው። ሳይኮሎጂ አስ ኤ ሳይንስ ዋዝ ኢስታብሊሽድ ባይ ዊሊያም ሞንት ኢን 1879። እንደ ሳይንስ አስ ኤ ሳይንስ የኢስታብሊሽ የሆነው በዊሊያም ዎንት ነው። ዊሊያም ዎንት ዘ ፋዘር ኦፍ ሞደርን ሳይኮሎጂ የሚባለው ለዛ ነው። ሳይኮሎጂ እንደ ሳይንስ በዊሊያም ዎንት ነው ኢስታብሊሽ የሆነው። ሂ ዋዝ ዘ ፈርስት ማን ቱ ኢስታብሊሽ ዘ ፈርስት ሳይኮሎጂካል ላብራቶሪ። የመጀመሪያው ሳይኮሎጂካል ላብራቶሪ ኢስታብሊሽ ያደረገው ማን ነው ማለት ነው? ዎንት ነው ማለት ነው። ሳይኮሎጂ ቢግን አስ ኤ ሳይንስ ኦፍ ሜንታል ላይፍ። የጀመረው ምን በሚል ነው? ሳይንስ ኦፍ ሜንታል ላይፍ ነው ሳይኮሎጂ ብለው ነው የጀመረው። ዎንት ሰው ሳይኮሎጂ አዝ ዘ ስቴዲ ኦፍ ኮንሽስ ኤክስፒሪየንስ ኦር አንደርስታንዲንግ ሜንታል ፕሮሰስ ፎከሲንግ ኦን ኢነር ሴንሴሽን ፊሊንግ ኤንድ ታውት። ይሄ ኮንሽስ ኤክስፒሪየንስ የሚለው ቃል በደንብ ልትይዝልኝ እፈልጋለሁ። ዎንት ሰው ሳይኮሎጂን እንደምንድነው የሚያየው ይላል? እንደ ኮንሽስ፣ ስለ ኮንሽስ ኤክስፒሪየንስ የሚያጠና ነው ይላል። ኮንሽስ ማለት ንቃተ ህሊና ወይም ደግሞ ንቁ የሆነው አእምሯችን ፓርት ላይ ትኩረት አድርጎ የሚያጠና ነው ይላል። ኦር አንደርስታንዲንግ ሜንታል ፕሮሰስ ፎከሲንግ ኦን ኢነር ሴንሴሽን፣ ወደ ኢነር ሴንሴሽኖች ላይ ፎከስ አድርጎ ማለት ነው። ይሄ ውስጣዊ ልዩ ስሜታችን ፊሊንግ እና ተውታችን ስለ አመለካከታችን ላይ ባጭሩ ኢነር ፓርት ኦፍ ሂውማን ማይንድ የሚሉትን ላይ ነው በዋናነት ፎከስ አድርጎ እየሰራ ያለው ማለት ነው። ሄዲድ ዚስ ስሩ ኢንትሮስፔክሽን አስኪንግ ዘ ፐርሰን ቱ ዲስክራይብ ዋት ዋዝ ጎይንግ ኦን ሂስ ኦር ሀር ማይንድ። ይሄን የሰራው ደግሞ ስሩ በምንድነው? ኢንትሮስፔክሽን ነው። ኢንትሮስፔክሽን ማለት ስለ ኢንተርናል ፓርት ኦፍ ማይንዳችን ወይም ደግሞ ኢንተርናል ፓርት ኦፍ ዘ ቢሄቪየር ሰዎችን ኢንስፔክት ማድረግ መፈተሽ ማለት ነው። አስኪንግ ዘ ፐርሰን ቱ ዲስክራይብ ዋት ዋዝ ጎይንግ ኦን ሂስ ኦር ሀር ማይንድ፣ ሰዎችን መጠየቅ ዋት ዋዝ ጎይንግ ኦን ሂስ ኦር ሀር ማይንድ፣ አሁን ላይ አእምሯችሁ ላይ ምን እየመጣ እንዳለ ወይም ደግሞ ምን እንዳለ ምን እያብሰለሰሉ እንዳለ አስክ ማድረግ ነው ኢንትሮስፔክሽን ይላል። አንቲል 1920 ሳይኮሎጂ ሪሜንድ አስ ዘ ሳይንስ ኦፍ ሜንታል ላይፍ። ከ1920 በፊት ወይም ደግሞ እስከ 1920 ድረስ ሳይኮሎጂ ስለምንድን ነበር የሚያጠናው? ስለ ሳይንስ ኦፍ ሜንታል ላይፍ ነበረ ሳይኮሎጂ። ከ1920 እስከ 1960 ግን ሳይኮሎጂ እንደምንድ ሆኖ መጣ? ዘ ሳይንስ ኦፍ ኦብዘርቬብል ኤንድ ሜዠረብል ቢሄቪየር። ኦብዘርቬብል እና ይሄ ግልጽ የሆኑ ባህሪያቶችና ሜዠር ልናረጋቸው ወደ ምንችላቸው ባህሪዎችን የሚያጠና ሆኖ መጣ። በማ ባይ አሜሪካን ሳይኮሎጂስት ዋትሰን ይዞ የመጣው ሳይኮሎጂ ሳይንስ ኦፍ ኦብዘርቬብል ኤንድ ሜዠረብል ቢሄቪየር ብሎ ነው የመጣው። ያኛው ዎንት አይተናል አይደለ? ሳይንስ ኦፍ ሜንታል ላይፍ ወይም ደግሞ ኮንሽስ ኤክስፒሪየንስ ነበር ያለው። ይሄኛው ግን ከ1920 እስከ 1960 ያለው ግን ከ1920 እስከ 1960 ያለው ግን ምንድነው? ግልጽ የሆኑና ሜዠረብል ለሆኑ ባህሪያቶችን ያጠናል ብሎ ነው ዋትሰን
ያለው ማለት ነው። አፍተር 1960 ሳይኮሎጂ ኮንሲደርድ እንደምን መታየት ጀመረ? ስተዲንግ ቦዝ ሜንታል ፕሮሰስ ኤንድ አውተር ቢሄቪየር ስለ ሜንታል ፕሮሰስ ወይም ደግሞ ስለ ኢንተርናል ቢሄቪየር ምንለው እና አውተር ቢሄቪየር ኤክስተርናል ቢሄቪየሮችን ስለ ሁለቱም ኮንሲደር ማድረግ ጀመረ ወይም ደግሞ ስለ ሁለቱም ስተዲ የሚያደርግ ሳይንስ ሆኖ መጣ ማለት ነው ሳይኮሎጂ። one of the biggest issue was, do we human affected more by internal, that means man consciousness or unconsciousness, or external influence socio physical environment? ትልቁ ጥያቄው ግን ያለው ሰዎች በኢንተርናል ቢሄቪየር ነው ወይስ በኤክስተርናል ኢንፍሉዌንስ ነው ሞር አፌክት እየተደረጉ ያሉት ሞር አፌክት የሆኑት ነው ትልቁ ጥያቄ ማለት ነው። ዲዩ ቱ ዚስ ኮንትሮቨርሲስ በዚህ ሁለት ልዩነቶች ምክንያት ፋንዳሜንታል ኩዌሽንስ አባውት ዋት ሹድ ሳይኮሎጂ ስተዲ ዌር ሬዝድ ስለ ሳይኮሎጂ የሚጠኑ ነገሮች በጣም በየጊዜው ሬዝድ እያደረጉ እየጨመሩ መጡ። እንደ ስኩል ኦፍ ታውት ዌር ኢመርጅ የተለያዩ ስኩል ኦፍ ታውቶችን ወይም ደግሞ የተለያዩ አመለካከቶችን ኢመርጅ ማድረግ ጀመሩ። አሁን ወደ እነሱ ልንገባ ነው። ኤርሊ ስኩል ኦፍ ሳይኮሎጂ ወደሚለው ማለት ነው። ኤርሊ ስኩል ኦፍ ሳይኮሎጂ እንግባ። ወደ 5-6 ይሆን ኤርሊ ስኩል ኦፍ ሳይኮሎጂ ያሉ ዋን ባይ ዋን ያለን። ኤርሊ ስኩል ኦፍ ሳይኮሎጂ የመጀመሪያው ስትራክቸራሊዝም ነው። ስትራክቸራሊዝም ከስሙ ራሱ እንደምንረዳው ስትራክቸር ነው አይደለ? ሳይኮሎጂ ስተዲ አባውት ዘ ስትራክቸር ኦር ኤሌመንትስ ኦፍ ዘ ማይንድ ይላል። ስትራክቸራሊዝሞች ምን ብሎ ያምናሉ? ሳይኮሎጂ የሚያጠናው ስለ ማይንዳችን ስትራክቸር ነው፣ ስለተዋቀረበት ወይም ደግሞ ኤሌመንትስ ኦፍ ዘ ማይንድ ነው ይላሉ። ፋውንድድ ባይ ዊሊያም ዎንት ኦር ዘ ፋውንደር ኦፍ ሞደርን ሳይኮሎጂ። ይሄኛው ፋውንድ የተደረገው በዊሊያም ዎንት ነው። ዊሊያም ዎንት ማለት አይተናል አይደለ? ፋውንደር ኦፍ ሞደርን ሳይኮሎጂ ብለናል። ሂ ሳው ሳይኮሎጂ አስ ዘ ስቴዲ ኦፍ ኮንሺየስ ኤክስፒሪየንስ። ሳይኮሎጂ ስለምንድን ነው የሚያጠናው? ስለ ኮንሺየስ ኤክስፒሪየንስ ነው ያለው እሱ ዊሊያም ዎንት። ሂ ዲድ ዚስ ስሩ ኢንትሮስፔክሽን። ኢንትሮስፔክሽን ሚንስ አስኪንግ ዘ ፐርሰን ቱ ዲስክራይብ ዋት ኢዝ ዱይንግ ኢን ዘ ማይንድ። አእምሯችሁ ላይ ምን እያደረጉ እንዳለ አስክ መጠየቅ ማለት ነው ኢንትሮስፔክሽን ማለት። ኤናላይዚንግ ዘ ሜንታል ኤክስፒሪየንስ ኢንቱ 3 ቤዚክ ሜንታል ኤሌመንትስ ኢሜጅ፣ ፊሊንግ ኤንድ ሴንሴሽን። ሜንታል ኤክስፒሪየንሳቸውን ወደ 3 ቤዚክ ሜንታል ኤሌመንቶችን አናላይዝ ያደርጋል። ኢሜጅ የመጀመሪያው ኢሜጅ ነው፣ ምስል ነው። አእምሯችሁ ላይ የሚመጣው ነገር መሳል፣ ምስል መፍጠር። ፊሊንግ ስሜታቸው እንዲሁ፣ ሴንሴሽን ልዩ ፍላጎታቸው ወይም ደግሞ ልዩ ስሜታቸውን ወደ 3 ኤሌመንቶች ይከፋፍላል ማለት ነው። ሁለተኛዎቹ ፈንክሽናሊዝም እንላቸዋለን። ፈንክሽናሊዝም በዊሊያም ጄምስ ነው ፖይነር የተደረገው። ሳይኮሎጂ ስተዲ አባውት ዘ ፈንክሽን ኦፍ ዘ ማይንድ ነው የሚለው ባጭሩ። ሳይኮሎጂ ስለ ማይንድ ፈንክሽን ነው የሚያጠናው ነው፣ ስለ ማይንዳችን ድርጊቶች የሚያጠና ነው ይላል ፋንክሽናሊዝሞች። how the mind allow people to function in the real world, how people work, play and how people adapt to their surroundings የሚለው ነው። እንዴት ነው how mind allow፣ እንዴት ነው ማይንዳችን አለው የሚያደርገው people to function in the real world፣ ይሄ እውነተኛው ዓለም ላይ እንዴት ነው አእምሯችን አለው የሚያደርገው የሚፈቅደው people to function እንዲያደርግ ሰው የሆነ ስራ እንዲሰራ ወይም ደግሞ የሆነ ድርጊት እንዲያደርግ አእምሯችን እንዴት ነው የሚፈቅደው ነው የሚለው ነገር ነው። how people work፣ ሰዎች እንዴት ነው የሚሰሩት። how people play፣ how people adapt፣ እንዴት ነው አዳፕት የሚያደርጉት to their surroundings የሚለው ወይም ደግሞ their environment እንዴት ነው አዳፕት የሚያደርጉት የሚለውን የሚያጠናልን ነው ማለት ነው። ፈንክሽናሊዝም more interested in how the mind function here፣ ይሄ ሞር ትኩረቱ ማይንድ እንዴት ነው ፈንክሽን የሚያደርገው ነው። and the emphasis on adaptive function of mind and the behavior of to the changing environment, examining human mind in terms of its structural elements and function። human mindችን ኤግዛማይን የሚያደርገው in terms of structural element and function ከፈንክሽኑ አንፃር። ሶስተኛው ገስታልት ሳይኮሎጂ ምንላቸው ናቸው። ገስታልት ሚንስ ጉድ ፊገር ማለት ነው። ገስታልት ጉድ ፊገር ሳይኮሎጂ ብለን እንጥራው እንችላለን። ገስታልት ሳይኮሎጂ በማክስ ዎርዚመር ነው ወይም ማክስ ዎርቲመር ነው ስተዲ ያደረገው ወይም ደግሞ ፋውንድ ያደረገው። ሆ ስተዲ ሴንሴሽን ኤንድ ፐርሴፕሽን፣ ሴንሴሽን እና ስለ ፐርሴፕሽን ስለሆነ ለሆነ ነገር ያለን ፍላጎት ሲሆን ሴንሴሽን ደግሞ ልዩ ስሜት ማለት። ገስታልት ሚንስ ጉድ ፊገር ማለት ነው። ሳይኮሎጂ should study about the whole mind ነው የሚለው። በቃ ባጭሩ ገስታልቶች ምንድነው የሚሉት? ሳይኮሎጂ ስለ ሆል ማይንዳችን ነው ስተዲ የሚያደርገው ነው።
ገስታልት አይዲያስ አር ናው ፓርት ኦፍ ዘ ስቴዲ ኦፍ ኮግኒቲቭ ሳይኮሎጂ። ኮግኒቲቭ ሳይኮሎጂ የምንለው ፓርት ኦፍ ሳይኮሎጂ የሆነ አንድ የሳይኮሎጂ አይነት ነው ወይም ደግሞ ሰፊ ለው ሳይኮሎጂ ነው ኮግኒቲቭ ሳይኮሎጂ። ገስታልት አይዲያ አሁን የዛ የኮግኒቲቭ ሳይኮሎጂ አንዱ ፓርት ሆኗል ነው። ኮግኒቲቭ ሳይኮሎጂ is a field focusing not only on perception but also on learning, memory, thought process and problem solving ላይ የሚሰራ ነው ኮግኒቲቭ ሳይኮሎጂ። instead of considering separate parts that make up thinking, gestalt psychology is concentrated on the whole። ያ ቅድም እንዳልነው ገስታልት በሰፓሬት የሆኑ ፓርቶች ላይ ሳይሆን ሆል ላይ ነው ሞር ትኩረት የሚያደርገው ማለት ነው። ሂውማን ቢንግስ ኤንድ አዘር አኒማልስ ፐርሲቭ ዘ ኤክስተርናል ወርልድ አስ አን ኦርጋናይዝድ ፓተርን ኖት አስ ኢንዲቪዥዋል ሴንሴሽን። ይሄ ምንድነው የሚሉት ሂውማን ቢንግም ይሁን ሌሎች አኒማሎች ኤክስተርናል ወርልድን ፐርሲቭ የሚያደርጉት ወይም ደግሞ የሚመለከቱት እንደ ኦርጋናይዝድ እንደ አንድ ኦርጋናይዝድ እንደሆነ ፓተርን ነው እንጂ ኖት አስ ኢንዲቪዥዋል ሴንሴሽን። ኢንዲቪዥዋሎች በእያንዳንዳቸው በስሜት አይደለም የሚያዩት እንደ ኢንዲቪዥዋል ሴንሴሽን አይደለም እንጂ ሆል የተከፋፈለ አይደለም ነው ባጭሩ። ኦርጋናይዝድ የሆነ አንድ ፓተርን ነው ነው። the motto of gestalt psychology አይ ሞቶዋቸው ወይም ደግሞ ይሄ ምንድነው የሚባለው ሞቶዋቸው the whole is greater than the sum of its part ነው። ሆል ከምን ይበልጣል ነው? ከሰም ይበልጣል ነው። ገስታልት ሳይኮሎጂ መፈክራቸው ማለት ነው። behavior should be studied as a whole than separate incidences. Mind should be thought of as a result of the whole pattern of sensory activity and the relationship and organizations within their pattern. አራተኛው behaviorism አራተኛው early school of thought behaviorism found የተደረገው በዋትሰን ነው። believe that psychology should study no subjective behavior rather observable and measurable behaviors. ሳይኮሎጂ ምንድነው ብሎ የሚያምኑት? ሳይኮሎጂ ሹድ ስተዲ ኖት ሰብጀክቲቭ ቢሄቪየሮችን አይደለም ሳይኮሎጂ የሚያጠናው ነው የሚል ራዘር ምንድነው የሚያጠናው? ኦብዘርቫብል እና ሜዠረብል ቢሄቪየሮችን ግልጽ የሆኑ ኤክስተርናል ቢሄቪየር ምንላቸው ማለት ነው። ኦብዘርቭ ልናያቸው የምንችላቸው ቢሄቪየሮች እና ሜዠር ልናረጋቸው የምንችላቸው ባህሪያቶች ላይ ነው ሳይኮሎጂ ያጠናል ብሎ የሚያምኑት ቢሄቪየሪዝሞች ማለት ነው። the behaviorist also stressed the importance of the environment in shaping an individual's behavior. ቢሄቪየሪስቶች በጣም ስትረስ ትኩረት የሚያደርጉት ኢምፖርታንስ ኦፍ ዘ ኢንቫይሮንመንት ነው። stress the importance of the environment in shaping an individual's behavior. ቢሄቪየሪስቶች ስትረስ የሚያደርጉት ወይም ደግሞ ሞር ፎከስ የሚያደርጉት ኢምፖርታንስ ኦፍ ዘ ኢንቫይሮንመንት የኢንቫይሮንመንትን ጥቅም ነው በጣም ትኩረት አድርገው የሚሰሩት ምን ላይ? ኢን ሼፒንግ አን ኢንዲቪጁዋልስ ቢሄቪየር ኢንዲቪጁዋሎችን ቢሄቪየር ሼፕ ማድረግ ላይ ኢንቫይሮንመንት ትልቅ አስተዋጽኦ እንዳለው ስትረስ አድርገው ወይም ደግሞ ሞር ፎከስ አድርገው ይሰራሉ ማለት ነው። አምስተኛው ሳይኮ አናሊሲስ ቲዮሪ ነው ወይም ደግሞ ሳይኮ አናሊሲስ ቶት ነው። በሲግመንድ ፍሩድ ታዋቂው የሳይኮሎጂ ሊቅ ነው ሲግመንድ ፍሩድ አብዛኛችን ታውቃላችሁ ብዬ አስባለሁ። ስለ አንኮንሺየስነስ ማይንድ ላይ በጣም በብዛት እንደውም በትኩረት የሚሰራ ነው ማለት ነበር። ሲግመንድ ፍሩድ ፋውንድድ ዲስ ስኩል ኦፍ ታውት ሳይኮ አናሊሲስን ሲግመንድ ፍሩድ ነው ፋውንድ ያደረገው። ሳይኮሎጂ ስተዲስ አባውት ዘ ኮምፖነንትስ ኦፍ ዘ አንኮንሺየስ ፓርትስ ኦፍ ዘ ሂውማን ማይንድ ሳይኮሎጂ ምንድነው ብሎ ነው የሚያስበው? ስተዲ የሚያደርገው ስለ አንኮንሺየስ ፓርትስ ኦፍ ሂውማን ማይንድ ነው። ስለ ንቁ ያልሆነው የአእምሮአችን ክፍል ላይ ነው ሳይኮሎጂ ጥናት ስተዲ የሚያደርገው ነው የሚለው። ቢሊቭ ዛት ቢሄቪየር ኢዝ ዲተርማይንድ ባይ ፓወርፉል ኢነር ፎርስስ ቢሄቪየራችን ዲተርማይን የሚሆነው የሚገለጸው ወይም ደግሞ እኛ አሁን ላይ አክት የምናደርገው ቢሄቪየራችን ዲተርማይን የሚደረገው ፓወርፉል ኢነር ፎርስ አሉ ውስጣችን ላይ ባሉ በጣም ፓወርፉል ኢነር ፎርሶች ነው። እነሱ ናቸው አሁን የምናሳየው ባህሪ ዲተርማይንድ ማለት እንድናሳይ የሚገፋፉን እነሱ ናቸው። ትልቅ የሆነ ኢነር ፎርስ አለ ነው የሚለው ውስጣችን ላይ። assume that people's repress some of their behaviors which in turn causes personal disturbances. Some of the physical illness of his patient didn't have medical or bodily cause but non-physical or emotional cause.
ሰም ኦፍ ፊዚካል ኢልነሶች አንዳንድ ይሄ ፊዚካል የሆኑ መሞች ኦፍ ሂስ ፔሸንት የታካሚዎቻቸው ታማሚዎች ዲድንት ሃቭ ሜዲካል ኦር ቦዲሊ ኮዝ ኬዛቸው ሜዲካል ወይም ደግሞ ቦዲሊ አካላዊ አይደለም ይላል። በት ምንድነው ነን ፊዚካል ነው፣ ፊዚካል የሚታይ አይደለም። ኦር ምንድነው ኢሞሽናል ኮዝ ነው ማለት ነው። ኢሞሽናል ኮዝ the unconscious which is the subject matter of psychoanalysis contains ይሄ unconscious ስንል ንቁ ያልሆነ የአእምሮአችን ክፍል ስንል ምንን ኮንቴን ያደርጋል? ሂድን ዊሾች፣ ይሄ የተደበቁ ምኞቶች፣ ፓሽኖች፣ ጥልቅ ፍላጎቶች፣ guilty secrets፣ unspeakable yearnings፣ ይሄ ያልተናገርናቸው ወይም ደግሞ መናገር ያልቻልናቸው ናፍቆቶች፣ and conflict ግጭቶች ቢትዊን ዲዛየር ኤንድ ዲዩቲ በዲዛየራችንና በፍላጎታችንና በዲዩቲያችን መካከል ያለው ኮንፍሊክት እነዚህ በሙሉ አንኮንሽስ ውስጥ ሊገቡ ይችላሉ ማለት ነው። we are not aware of our unconscious argues and thoughts and they make up themselves now in dreams, slip of the tongue, apparent accident and even jokes. yeah he used clinical case studies ሁለት ኬዝ ስተዲዎች ወይም ደግሞ ሁለት ክሊኒካል ኬዝ ስተዲዎች ሁለት መድኃኒቶችን ይጠቀማል። ሃይፕኖሲስ ኤንድ ድሪም አናሊሲስ አስ ኤ ሜተድ እነዚህ ሁለቱም ነገራቶችን ይጠቀማል ማለት ነው። ሃይፕኖሲስ እና ድሪም አናሊሲስ ባጭሩ ሳይኮ አናሊሲስ ስንል ስለ በሲግመንድ ፍሮይድ የተጠናው ስለ አንኮንሺየስ ፓርትስ ኦፍ ማይንዳችን ነው የሚያጠናው። አንኮንሺየስ ፓርት ኦፍ ማይንዳችን እጅግ በጣም ፓወርፉል የሆኑ ነገራቶችን ያሉ መጠቀም ያልቻልናቸው በጣም እሱን ብንጠቀም በጣም ምን ማለት ነው ውስጡ በጣም አንስፒኬብል የርኒንጎች ያሉበት ትልቅ ፓሽን ያለበት ትልቅ ሂድን የሆኑ ዊሾች ምኞቶች ያሉበት ፓርት ኦፍ ማይንዳችን ነው አንኮንሽስ ማይንድ። ወይም ደግሞ አሁን ላይ ንቅ ያልሆነው እየተጠቀምንበት ያልሆነው የአእምሮአችን ክፍል ማለት ነው አንኮንሽስ ማይንድ ስንል ስለሱ ነው ሳይኮ አናሊሲስ በዋነኝነት በትኩረት የሚያወራው። በቀጣይ ሞደርን ፐርስፔክቲቭ ኦፍ ሳይኮሎጂ አሁን ያየናቸው አምስቱም ስትራክቸራሊዝም፣ ፈንክሽናሊዝም፣ ቢሄቪየሪዝም፣ ሳይኮ አናሊሲስ እና እንዲሁም ገስታልት አምስቱም ያየናቸው ኤርሊ ስኩል ኦፍ ቶት ናቸው አይደለ? ኤርሊ ስኩል ኦፍ ሳይኮሎጂ ነው። ያ ማለት ትራዲሽናል ስኩል ኦፍ ሳይኮሎጂ ማለት ነው ኤርሊ ስንል። አሁን ደግሞ ሞደርን ፐርስፔክቲቭ ሳይኮሎጂ በፓርት 2 እናያለን። ሐሳባችሁን ምን መሻሻል እንዳለበት፣ ምን አድ ማድረግ እንዳለብኝ፣ እንዲሁም ምንስ መቀነስ አለብኝ፣ እንዴት ቢሆን ይሻላል የሚለውን ኮሜንት ላይ ሐሳባችሁን ግለጹ። ከተመቻችሁም ላይክ በማድረግ አበረታቱኝ። በድጋሚ ላስታውሳችሁ ለዚህ ዩቲዩብ ፔጅ አዲስ ናችሁና ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በኋላ እጅግ በጣም በጥራት በስፋት ብዙ የምናያቸው ነገራቶች አሉ። አብረን እየተጋገዝን ለትልቅ ውጤት እንሰራለን ማለት ነው። በርቱ፣ ጠንክሩ። አመሰግናለሁ።